የወላይታ ዲቻ የትንሳኤ ምስጢር ምንድነው? ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት ሀተታ ፕሮግራማችን አሁን ጀምሯል። ፕሮግራሙን አዘጋጅቶ ወደ እናንተ ማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ መሆን አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንዴት መልካም። እንግዲህ የሲቢ ኢትዮጵያ ፕሪሚየር ሊግ የሁለተኛ ዙር ከተጀመረ 4 ጨዋታዎች ተደርገዋል። 23ኛ ሳምንት ላይ ጨዋታዎች ተደርገው 24ኛ ሳምንት ጨዋታዎች ከነገ ጀምሮ መደረግ የሚጀምሩ ይሆናል። በዚህ ታዲያ ጥሩ ውጤት እያስመዘገበ ያለው ምናልባት በመጀመሪያው ዙር ላይ ስለመውረዱ ሲወራ የነበረው ወላይታ ዲቻ በሁለተኛው ዙር በደንብ ስህተቶችን አርሞ ጥሩ ውጤቶችን እያስመዘገበ ለመቆየት ተስፋውን በደንብ ያለመለመበትና አሁንም ትንሳኤውን ያረጋግጠበት ወይ ነው ሊያረጋግጥ ከጫፍ የደረሰበትን ውጤት እያስመዘገበ ያለበት ሁኔታ አለ። ይህንን መሰረት በማድረግ ወላይታ ዲቻ እዚህ ቦታ እንዲገኝ ያደረጉት ዋና ዋና ቁልፍ ጉዳዮች ምንድናቸው የሚሉትን ጉዳዮች በዋናነት እናነሳለን። ስለዚህ የወላይታ ዲቻን ጉዳይ የወላይታ ዲቻን ጥንካሬ ያስመዘገባቸው ውጤቶች እያነሳን በዛሬ የብስራት ፕሮግራማችን ቆይታ እናደርጋለን። እንግዲህ የጣና ንቦቹ ከውድቀት ወደ ድል የተመለሱበት የትንሳኤ ምስጢር ምንድን ነው የሚለውን በዛሬው ፕሮግራማችን እንደዚህ የምንመለከት ይሆናል። እንግዲህ ወላይታ ዲቻ ባለፉት የመጀመሪያ ዙር አንደኛ ዙር ጨዋታዎች ላይ በ19 ጨዋታ ማስመዝገብ የቻሉት 16 ነጥብ ብቻ ነው። 16 ጎል ሲያስቆጥሩ 21 ጎል ያህል ተቆጥሮባቸዋል። በዚህም ሳቢያ በኢትዮጵያ ፕሪሚየር ሊግ ከመጨረሻው ቡድን አንድ ደረጃ ከፍ ብለው 19ኛ ደረጃ ላይ የተቀመጡበት ሁኔታ ነበር። ይህ ደግሞ በወላይታ ዲቻ ክለብ ታሪክ ስትመለከተው ለመጀመሪያ ጊዜ የገጠመበት ሁኔታ ነው የተፈጠረው። ወላይታ በየትኛውም ጊዜያት ላይ እንደምታውቀው ምንም እንኳን የሻምፒዮና ቡድን መሆን ባይችልም በሊጉ ደረጃ መዳቢ ከሚባሉ ቡድኖች አንዱ ነው። ወይ ወደ ላይ አይወጣም ወይ ወደ ታች አይወርድም። ሁሉ ጊዜ እየዋዠቀ የሚቆይ ቡድን ነው። በርግጥ ለትላልቅ ቡድኖችም አስቸጋሪ ነበር። ለሻምፒዮን ቡድኖችም ከሱ ጋር ሲጫወት አስቸጋሪ ነጥቦችን ብዙ የሚያስጠለው ቡድን እሱ ነበር። ፈታኝነት አለው። ነገር ግን በወጥነት የሚዘልቅ ቡድን በሊጉ ከተሳተፈበት እድሜ አንጻር መገኘት ያለበት ደረጃ ላይ መገኘት ያልቻለ ክለብ ነው። እውነት ለመናገር ታዳጊዎችን ላይ ነው የሚያምነው ሙሉ ለሙሉ ብለህ እንዳትል ትላልቅ ተጫዋቾችን ሲገዛ ታያለ። ትላልቅ ተጫዋቾችን ደግሞ ትቷል ብለህ ስትል ደግሞ ወጣቶች ላይ ትኩረት ሲያደርግ ትመለከታለ። በአጠቃላይ ግን ወዴት መሄድ እንዳለበት አቅጣጫ የሌለው ሹፌር ሆኗልና በዚህ ሁኔታ ውስጥ ነው የቆየው ወላይታ ዲቻና ከዚህ አንጻር ግን የዘንድሮ ግን የአንደኛ ዙር አፈጻጸም እጅግ ፈታኝና አስቸጋሪ ነበርና እንዲያውም ብዙዎች የተስማሙበት ነገር በቃ ወላይታ ዲቻ ዘንድሮ ላይ ይወርዳል የሚለው ሚዛን የደፋ ነበር። ሆኖም ግን ሁለተኛው ዙር ላይ በተደረጉ 4 ጨዋታዎች ላይ ግን ፍጹም ያልተጠበቁ ውጤቶችን ማስመዝገብ ችሏል። ወላይታ ዲቻ እንደምታውቀው እንግዲህ በመጀመሪያው 4 ተከታታይ ጨዋታዎች ላይ ሽንፈትን ማስተናገዱን ተከትሎ የቀጠረውን አዲስ አሰልጣኝ ገብረ ክርስቶስ ቢራራን ማሰናበቱ የመጀመሪያው የሊጋ አሰናባች ክለብም ሆኗል። ከዛ በኋላ እንግዲህ በረዳት አሰልጣኙ 2 ጨዋታዎችን ነው ከሄደ በኋላ አሰልጣኝ መሳይ ተፈሪ ከ7ኛው ሳምንት ጀምሮ ቡድኑን ተረክበውት ነበረ። እሳቸው ከተረከቡት በኋላም በመጀመሪያው ዙር ባደረጉት 13 ጨዋታዎች ላይ ማሸነፍ የቻሉት 3 ጨዋታዎችን ብቻ ነበር። ሌሎች ጨዋታዎች 3 ተሸንፈዋል። 7 ያህል ጨዋታዎችን ደግሞ አቻ የተለያዩበት ሁኔታ ነበርና እሳቸው ከመጡ በኋላ ቡድኑ የሚፈልገውን ለውጥ ውጤት አላመጣም ነበር። ይህን ተከትሎም እንግዲህ ከአሰልጣኝ መሳይ ተፈሪ ጋርም ሊለያዩ ይችላሉ የሚል ጥያቄን እንደዚሁ የጫረበት ሁኔታ ነበር። ምናልባትም እንግዲህ በመጀመሪያዎቹ አሁን 4 ጨዋታዎች ላይ አሰልጣኝ መሳይ ተፈራ ባያሸንፍ ኖሮ ምን ሊሆን ይችል ነበር የሚለው ነገር አሳሳቢ ይሆን ነበርና ያን ታሪክ አሁን ላይ የቀየሩት ይመስለኛልና ከዚህ አንጻር አሰልጣኝ መሳይ ተፈሪም በእነዚህ 4 ጨዋታዎች የአመቱን ትኬት
ቆርጠዋል መቆየታቸውን ያረጋገጡበት ትልቅ ዋስትና የሰጣቸው ውጤት ዋስትና ሰጥቷቸዋል ብሎ መናገር ይቻላልና እንደ አጠቃላይ ወላይታ ዲቻ በእነዚህ 4 ጨዋታዎች ከውድቀት ወደ ድል የተሻገረበት ሁኔታን የተመለከትንበት ፍጹም መሻሻል ለውጦች ያየንበት ሁኔታዎችን ተመልክተናልና ከዚህ አንጻር ወላይታ ዲቻ እንዴት ይሄን ለውጥ ሊያመጣ ቻለ የሚለው ጉዳይ ቀጣይ የመነጋገሪያ ርዕሳችን ነው። ተከታታይ 3 ጨዋታዎች ስታሸንፍ የሊጉም ቸርነት እንዳለ ሆኖ 4 ደረጃዎችን ታሻሽላለህ። እንግዲህ ከ19ኛ ደረጃ ነው ወላይታ ዲቻውን 15ኛ ደረጃ ላይ መቀመጥ የቻለው በአንዴ ነው። ከዛ ውጤት ላይ ወጣው። ምክንያቱም ተቀራራቢ ነጥቦች በመኖራቸው ምክንያት በተከታታይ 2-3 ጨዋታዎችን ካሸነፍክ መቆየትንም ታረጋግጥባቸው ነገሮችም ሊፈጠሩ ስለሚችሉ የሊጉም ቸርነት በዚሁ አጋዥ ነው ብሎ ማንሳት ይቻላል። ግን ወላይታ ዲቻ በአጠቃላይ የተሻለ ጊዜን እያሳለፈ ነው። በእነዚህ 4 ጨዋታዎች ላይ በተለይ ከገጠማቸው ተጋጣሚዎችንም ስንመለከት ትልልቆቹን ሲዳማን፣ መቻልን እነዚህን ቡድኖች አሸንፏል ወላይታ ዲቻ። ስለዚህ በሜዳ ላይ እንቅስቃሴውን ስትመለከቱ ፍጹም በራስ መተማመኑ ከዚህ በፊት ቡድኑ የሚቸገርባቸው ነገሮች ነበሩ። አሁን ላይ ግን በደንብ በእርግጥ አንድ ጨዋታ እያሸነፍክ ስትሄድ በደንብ ሜንታሊቲም ከፍ እያለ ይመጣል። ያንን ነገር በደንብ አግኝተውታል። ቅድም ያልከውን መሳይ ተፈሪም በደንብ ራሳቸውን በደንብ ለመቆየት ትልቁን ዋስትና ያገኙበትን ውጤት አስመዝግበዋል። ስለዛ ደግሞ ይህ እንዴት ሆነ የሚለውን ጉዳይም በቀጣይነት እንመልከተው። እንደተባለው 4 ጨዋታዎች ተደርገዋል። ከ4ቱ ጨዋታዎች 3ቱን አሸንፏል፣ አንዱ ደግሞ አቻ ውጤት። ስለዚህ ምንም ሽንፈት አላስተናገደም ማለት ነው። ስለዚህ ጥሩ የሆነ ሞመንተም ላይ ያለ ቡድን እንደሆነ መመልከት ይቻላል። ያ እንዴት ሆነ የሚለውን ጉዳይ በቀጣይነት እንግዲህ እንዴት ሆነ ለምን ሆነ የሚለውን ጉዳይ ስናነሳ በዋናነት 3 መሰረታዊ የሆኑ ነጥቦችን እናነሳለን። በመጀመሪያ ደረጃ የጎል አማራጮችን በአይነትና ብዛት መጨመር መቻሉ ነው የመጀመሪያው ተደርጎ የሚወሰደው። ወላይታ ዲቻ በእነዚህ 4 ጨዋታዎች 10 ያህል ጎሎችን ማስቆጠር ችሏል። በአማካይ 2.5 ጎል ማለት ነው። ይህን ያህል ጎል በእነዚህ ጨዋታዎች ላይ የትኛውም የኢትዮጵያ ፕሪሚየር ሊግ ቡድን ላይ ብትመጣ አትመለከትም። በ4 ጨዋታ 10 ጎል ያስቆጠረ ቡድን አታገኝም እና ጥሩ አፈጻጸም ሄዷል። 10 ያህል ጎሎችን አስቆጥሯል። እንግዲህ በ19 ጨዋታ ያስቆጠረው ጎል 16 ነው። በ4 ጨዋታ ግን 10 ያህል ጎሎችን ማስቆጠር ችሏል። ይሄ ምን ያህል ከፍተኛ መሻሻል እንዳሳየ ቡድኑ ያሳያል። ይሄን በማድረጉ ምክንያትም በመጀመሪያው ዙር ላይ 16 ሲያገባ የገባበት 21 ነበር። ካገባው ልክ የገባበት ጎል ይበልጥ ነበር። በእነዚህ 4 ጨዋታዎች ግን ይሄንን ባላንስ ማድረግ ችሏል። አሁን ላይ ወላይታ ዲቻ 26 ገብቶበታል፣ 26 አገብቶታል። ዜሮ ማድረግ የቻለበትን ውጤት ነው ያስመዘገበው። ትልቁ መሻሻል ትልቁ ለውጥ ይሄ ነው። አንድ ቡድን ደግሞ ምን ጊዜም ጎል የሚያስቆጥር ከሆነ የሚያገባው ጎል ከሚገባበት ጎል የሚበልጥ ከሆነ የተሻለ አፈጻጸም፣ የተሻለ ስለንቦና፣ የተሻለ የውጤት ደረጃ ያገኛል። ስለዚህ ወላይታ ዲቻ በእነዚህ 4 ጨዋታዎች ያስቆጠራቸው 10 ጎሎች ናቸው። ጎል ማስቆጠር ብቻ አይደለም፣ የተቆጠሩትን ጎሎች እነማን አስቆጠሩት፣ እንዴት አስቆጠረው ብለህ ስትልም አሁን የሚነግርህ ነገር አለ። ለምሳሌ ከተቆጠሩት 10 ጎሎች ውስጥ እንግዲህ 7 ያህል ተጫዋቾች የጎሉ ባለቤቶች ናቸው። ይሄ ለቲሙ ትልቅ እምርታ፣ ትልቅ ለውጥ ነው ብሎ መውሰድ ይቻላል። በ4ቱ ጨዋታዎች ላይ የተለያየ ክፍል ላይ የሚጫወቱ ተጫዋቾች ተሳትፈዋል። በጎሉ ተከላካይ ጎል አስቆጥሯል፣ አማካዮች ጎል አስቆጥረዋል፣ አጥቂዎቹ ጎል አስቆጥረዋል፣ የራቁ አጥቂዎችም ጎል አስቆጥረዋል። ጎል አስቆጥረዋል። በእነዚህ ጨዋታዎች ላይ ኢቭን አጥቂዎች ስትል ወደ 4 ያህል አጥቂዎች በዚህ ጎል እንትን ውስጥ ተሳትፈዋል። ይሄ ለቲም በጣም በጣም ትልቅ ነው። ይሄ ከጎል ርቆ የቆየም ተጫዋች አዎ፣ በእነዚህ ጨዋታዎች ላይ እነዚህ አጥቂዎች ወደ አግቢነት፣ ወደ አሸናፊነት ስነልቦና እንዲመለሱ አድርጓል። ስለዚህ ይሄ ለአንድ ቡድን ጥንካሬ፣ ለአንድ ቡድን ለውጥ በዋናነት ሊጠቀስ የሚችል ነገር ነውና ወደ 7 ያህል ተጫዋቾች በጎል አግቢ ዝርዝር ውስጥ መካተታቸው ዘንድ አሁን ላይ
ለወላይታ ዲቻ ለውጥ መሻሻል ትልቁን አስተዋጽኦ አድርጓል ብሎ መውሰድ ይቻላል። ጎሎችን ከተለያዩ አማራጮች ማግባት ስትችል ጨዋታዎችን በቀላሉ ማሸነፍ ትችላለህ። በዚህ 4 ጨዋታ እንግዲህ 10 ጎሎችን ማስቆጠሩ ጎሎቹን ደግሞ ወደ 7 ያህል ተጫዋቾች ማስቆጠራቸው ቡድኖች ወላይታ ዲቻን በቀላሉ እንዳይገምቱት እንዳይጠብቁት አድርጓል። ማን ወላይታ ዲቻ ውስጥ ጎል ሊያስቆጥር እንደሚችል አሁን ላይ አታውቅም። ከግለሰብ ጥገኝነት ነፃ የወጣበት ሁኔታ ነው የምትመለከተው በዚህ 4 ጨዋታዎች ላይ። በቃ ካርሎስ ዳምጠው ነው ካርሎስ ዳምጠውን ሊያዘው እሱን ከያዝን ቡድኑ ይቆማል ብላ ልትል አትችልም። ቴድሮስ ያገባል። ሌላኛው ቴድሮስ የሚድፊልድ ተጫዋቹ እንደዚሁ ጎል የሚያስቆጥራል። ከኋላ መጥቶ መልካሙ ጎል ያስቆጥራል። ስለዚህ የተለያዩ ተጫዋቾች ጎል ማስቆጠራቸው ለአንድ ቡድን መሻሻል ለውጥ ትልቅ አስተዋጽኦ ያደርጋል ብሎ መናገር ይቻላልና እንደ አጠቃላይ ወላይታ ዲቻ በእነዚህ 4 ጨዋታዎች ላይ ያሳየው ትልቅ ለውጥ የጎል አማራጮችን መፍጠር መቻሉ፣ ጎሎችን ደግሞ በብዛት ማስቆጠር መቻሉ የአሸናፊነት ስነልቦናውን እንዲመለስ አድርጓል። ወላይታ ዲቻ ቀደም ሲል እንደነገርኩ በ19 ጨዋታዎች ላይ ማሸነፍ የቻለው 3 ብቻ ነው። በተለይም አሰልጣኝ መሳይ ተፈሪ ከያዙት በኋላ ያሸነፍ የቻለው 3 ጨዋታ ነው። 3 ጨዋታ ማለት እንግዲህ ወላይታ ዲቻ ሲያሸንፍ የነበረው በየ4 ጨዋታው አንድ ጊዜ ነው ጨዋታዎችን ያሸንፍ የነበረው። አሁን ግን በየጨዋታው ማሸነፍ ችሏል። ለዚህ ደግሞ ምስጢሩ አጥቂዎችን ወይም ጎል አስቆጣሪዎችን በአይነትና ብዛት መፍጠር መቻሉ ነው ብሎ መናገር ይቻላል ማለት ነው። በተለይ ደግሞ ምናልባት በ20ኛ ሳምንት መቻልን ባሸነፉበት ጨዋታ ላይ ያቺ ለቡድኑ ሁነኛ ተርኒንግ ፖይንት ትመስላለች። ምክንያቱም በመጀመሪያው 45-0 የተመሩ ነበር ወደ መልበሻ ክፍል ያመሩት። ከዛ በኋላ ነው እንግዲህ 4 ጎሎችን ያስቆጠሩት። ተሸናፊ ቡድን ነው፣ ጨዋታዎችን እያላሸነፈ የመጣ ቡድን ነው። ከዛ በኋላ በመጀመሪያው 45 2 ጎል ገብቶብሃል። ምን አይነት ትልቅ የስነ ልቦና ጉዳት ሊደርስ እንደሚችል መገመት ይቻላል። ግን ቡድኑ በደንብ ከዛ በኋላ በሁለተኛው አጋምስ 45 ላይ የተለየ ወላይታ ዲቻን የተመለከተ ነው። ምናልባት ያመቱንም ምርጡ ጨዋታ ለመባል ትልቅ ደረጃ ላይ የምታስቀምጠው አይነት ማንም ያልጠበቀው ጨዋታ ነው። በኢትዮጵያ ፕሪሚየር ሊግ 1 ጎል ሲገባ በራሱ ምናልባት ለቡድኑ 1 ጎል ካስቆጠረ ያ ቡድን 85% ወደ አሸናፊነት ተጠግቷል ብለህ እንድትደመድም የሚያደርጉ ስታቶች አሉት ሌሎቹ ጨዋታዎች። ግን ያኛው ጨዋታ በፍጹም የተለየ መልክ የነበረው ነበረ። ስለዚህ ለወላይታ ዲቻም ለቀጣዮቹ ጨዋታዎችን የአሸናፊነት ስነ ልቦና እንዲላበስ ያደረገው ያኛው አንደኛ መቻል ነው። ትልቅ ቡድን ነው፣ ብዙ ስብስብ ያለው ቡድን ነው። ግን ያንን ጨዋታ እንግዲህ 4 ጎል አስቆጠረህ ከዛ በኋላ ማሸነፍ ትልቅ ለወላይታ ዲቻ እንደ መነሻ ፖይንት የነበረችው ያቺ ጨዋታ ነበረችና በተለይ በአሸናፊነት ስነ ልቦና ዝቅ ብሎ የነበረው ወላይታ ዲቻ ከፍ ያለበት ከዛ በኋላ ያሉትን ጨዋታዎች ማሸነፍ እንደሚችሉ በደንብ የተማመኑበት ይመስለኛል። ከዛ በኋላ በጨዋታ እንቅስቃሴ ደረጃም ጥሩ የሆነ እንቅስቃሴን የሚያደርግ ወላይታ ዲቻን ተመልክተነዋል። በደንብ በማጥቃት ሂደቶችም ኳሶቹን ስንመለከታቸው ትራንዚሽኖቹም ጥሩ ነበሩ። አሁን ያልካቸው በተለይ ጎል አስቆጣሪዎቹ መብዛታቸው ከተከላካይ ጀመረ እስከ አጥቂ ያለ ሁሉም የጎል ተሳትፎ አላቸውና ያ በመሆኑ ደግሞ አሁንም አማራጮች እንዲኖሩ እንዲሰፋ አድርገውታል። ስለዚህ በተለይ በስነ ልቦናው ረገድ እነዛን በ4 ጨዋታ አንዴ የሚያሸንፈው ቡድን እነዚህን ያንን ካደረገ በኋላ ማሸነፍ እንደሚችል በማመኑ አሁን ላይ ያለውን ወላይታ ዲቻም ቀደም እንዳልከው ነው በርካታ ከደጋፊዎቹ ጭምር አይ ዘንድሮ ወላይታ ዲቻ መውረድ ነው የሚል ሀሳብ በብዙዎች ዘንድ ይነሳ ነበር። አሁን ግን ወላይታ ዲቻ መቆየት ይችላል የሚለው ሀሳብ በሁሉም ደጋፊዎች ዘንድ በሁሉም የእግር ኳስ ቤተሰብ ዘንድ የታመነበት ይመስላልና ከዛ አንጻር ያቺ የመቻል ጨዋታ ትልቅ ዋጋ አላት። እውነት ከዛ አንጻር ምናልባት ቀጣዩ ሀሳብ ደግሞ እናንሳ። ሌላኛው የወላይታ ዲቻ ትልቁ ሚስጥሩ ምንድነው የሚለውን ነገር ሌላኛውና ቁልፉ ሚስጥር ብዬ የምለው እኔ የሁለተኛው የአሰልጣኙ የታክቲክ አብዮት ነው። አሁን ላይ በወላይታ ዲቻ ቤት ውስጥ አሰልጣኝ መሳይ ተፈሪ የራሳቸውን ተገማች ያልሆነ አዲስ ታክቲክ እየተጠቀሙ ነው። በቅርጽም በተጫዋች
አጠቃቀምም በሚናም ደረጃ ስትመጣ በየጨዋታው የተለያዩ ተጫዋቾችን የተለያዩ የጨዋታ ቅርጾችን ይዘው ነው የሚቀርቡት አሰልጣኝ መሳይ ተፈሪ። በእርግጥ ይህንን ነገር ቡድኑ ከተረከቡበት ጊዜ ጀምሮ እያደረጉት ነው። በሶስት ተከላካይ የሚጫወቱበት፣ አንዳንዴ በአራት አማካይ የሚጫወቱበት፣ አንዳንዴ አራት አጥቂዎችንም አሰልፈው የሚጫወቱበት ሁኔታ ነበር። እንደውም ሊጉ ላይ በሶስት ተከላካይ የሚጫወት ቡድን የመጀመሪያው የለም፣ በቃ እሳቸው ናቸው። እና ይህንን አዲስ ነገር ቡድኑ ላይ ኤክሰርሳይዝ እያደረጉ ነው። በነገራችን ላይ ይህን ጉዳይ በኢትዮጵያ ብሔራዊ ቡድን ላይም ያደርጉ ነበር። እሳቸው እዛ ሞክረውታል። የሆነ ያዩት ነገር አለ በወቅቱ። እንዲያውም እኛ እንቃወም ነበረ። በየጨዋታው አዳዲስ አሰላለፋቸውን እስካሁን ድረስ ማወቅ አልቻሉም የሚያሰልጣኝ እያልን ነበር። ነገር ግን ለካሳቸው ሆን ብለው የሚያደርጉት ነው ብለን እንድናምን አሁን ላይ እያደረገን ያለውና ያን ነገር ይዘው ቀጥሏልና ወላይታ ዲቻ ላይም ከመጡ በኋላ ይሄንን ነገር ነው ሲያደርጉ የነበረው። በነገራችን ላይ አሰልጣኝ መሳይ ተፈሪ በየዘመናቱ የራሳቸውን የሆነ ያጨዋወት መንገድ በመሞከር ረገድ ከሌሎች አሰልጣኞች ትንሽ ለየት ያሉ አሰልጣኝ ናቸውና አዎ ያመኑበትን ነገር ይፈጽማሉ። ከዚህ በፊት ኢትዮጵያዊ ጀርገን ክሎፕ እኔ ነኝ ብለው ፕሬሲንግን በጣም አርባ ምንጭ ውስጥ ይተገብሩ ነበረ እና አሁን ደግሞ ይህንን አዲስ የጨዋታ ቅርጽ አሁን ደግሞ ኢትዮጵያ አሞሪም ነው የሚባሉት እና በሶስት ተከላካይ ይሞክራሉ፣ በደንብ እንትን ይላሉና በእነዚህ አራት ጨዋታዎች ላይ ብቻ ሳይሆን ወላይታ ዲቻን ከያዙ በኋላ ባደረጓቸው 17 ጨዋታዎች ላይ በየጨዋታው የተለያዩ የጨዋታ ቅርጾችን የተለያየ ተጫዋቾች አጠቃቀምን ነው ይዘው የሚመጡ። እነዚህ አራት ጨዋታዎች ላይ እንኳን ብትመለከት አንድም ጊዜ ቋሚ ተሰላፊዎችን የተጠቀሙበት ሁኔታ የለም። ቢያንስ ከአንድ ልጅ ጀምሮ ለውጥ ያደርጋሉ። አሁን ሐዋሳ ላይ አቻ የወጣው ቡድን ወደ ሲዳማ ስትመጣ ወደ 3 ነው 4 ያህል ተጫዋቾች የተቀየሩበትን ትመለከታል። ሌሎች ጨዋታዎች ላይ እንደዚሁ ትመለከታልና በየጨዋታው ተጫዋቾችን የመቀያየር ባህሪ አለ። ይሄ ብዙ ቲሞች ጋር የተለመደ አይደለም። እኛ ሀገር እንደውም የተለመደው ነገር ምንድነው? አሸናፊ ቡድን አይነካም የሚል እምነት ነው ያለው። ብዙዎቹ ቲሞች ጋር ስትሄድ እንደዚህ ነው ትሬንዱ ያለው። ነገር ግን አሰልጣኝ መሳይ ተፈሪ ይሄን መንገድ አሁን ወላይታ ዲቻ ላይ ቀይረውታል ብሎ መናገር ይቻላል። ዛሬ ጎል ያገባው ተጫዋች ጥሩ ብለህ የምትለው ተጫዋች በሚቀጥለው ጨዋታ ላይ ላይጫወት የሚችልበት ሁኔታ እንዳለ በደንብ እያሳዩ ነው እና መጀመሪያው ዙር ላይ ግን ይሄ የጨዋታ መንገዳቸው በተጫዋቾቹ ዘንድ በደንብ ተቀባይነት ያገኘ በደንብ መተግበር የቻለ አልነበረም ብሎ መውሰድ ይቻላል። እንዳየው ቅድም የተናገርናቸው ቁጥሮች የሚናገሩት ውጤታማነትን አይደለም። አብዛኛው 7 አቻ 3 ድል ብቻ ነው በ13 ጨዋታ ያስመዘገቡትና በዛ አልነበረም። አሁን ግን ያ ነገር ፍሬ እያፈራት ከተጫዋቾቹ ጋርም እየተዋሃደ ተጫዋቾቹም እየተቀበሉት እንደመጡ እነዚህ 4 ጨዋታዎች ላይ በደንብ ታያለ። በየጨዋታው አልሸነፍ ባይ የሆነ የማሸነፍ ስሜቱ ከፍተኛ የሆነ ቡድን እያየን ነው። ይሄ ደግሞ በተግባር ተረጋግጧል። ስለዚህ ለወደፊትም ትልቅ ተስፋ ቡድኑ ላይ እንድትጥል የሚያደርግ ነገር ፈጥሯል ብሎ መውሰድ ይቻላል። አሰልጣኝ መሳይ ይህን ነገር በመጠቀማቸው ቡድኑ ምን ተጠቀመ ብለህ ካልከኝ፣ አንደኛ ተገማች ቡድን አይሆንም። ይሄ ቡድን ዛሬ ላይ በቃ እነሱ ጋር የሚያስቸግረኝ ተጫዋች ካርሎስ ነው ወይም ሙሉ ቀን ነው ወይም አሁን የመጣው ጊስቲኒ ነው ብለህ ስትል በሚቀጥለው እነዚህ ልጆች አርፈው ሌሎች ልጆች ይመጣሉ። ዲቻ አይ በ4 ተከላካይ ነው አይ በ3 ተከላካይ ነው ብለህ ገምተህ ወስነህ እንዳትመጣ ያደርጋል። አድርጓቸዋለን ቡድኖችን። አንድ ይሄ ነው። ሁለተኛው የሚሆኑ ተጫዋቾች ከነጉልበታቸው ቡድኑ ሁል ጊዜ የእሳቸው የጨዋታ መንገድ ፍጥነትን፣ ጉልበትን ይፈልጋል። ይሄንን ከጌም እየጠበቁት እንዲመጡ አድርጓል። አዲስ ጉልበት በየጨዋታው ይዘው ነው የሚመጡት። ምክንያቱም ልጆች እያሳረፉ ነው የሚያመጡት።
ይሄ ጨዋታ መደራረብን ይቀንሳል። በየጨዋታው አዳዲስ ጉልበት እየያዙ ይመጣሉ አሰልጣኙና ይህንንና ሌሎች በርካታ ጥቅሞችን ለቡድኑ ሰጥቷል። በመስጠቱም ቡድኑ አሁን ላይ ውጤታማ መሆን የቻለበትን ነገር ፈጥሯል ብሎ መናገር ይቻላልና አሰልጣኙ የተከተሉት የጨዋታ መንገድ ወላይታ ዲቻን አሁን ላይ አልሸነፍ ባይ እንዲሆን አድርጎታል። በእነዚህ 3 ጨዋታዎች በእነዚህ 4 ጨዋታዎች ላይ ያሸነፋቸውን ቡድኖች ስትመለከት ደግሞ የቡድኑን መለወጥ የቡድኑን እየተብላላ መምጣት በደንብ ያረጋግጣል። እንግዲህ ያሸነፋቸው 3ቱ ቡድኖች በተለይ የሊጉን ዋንጫ ለማንሳት እየተፎካከሩ ያለ በስብስብ በውህደት በብዙ ነገር ከወላይታ ዲቻ የተሻለ ቁመና ደረጃ ላይ ያሉ ቡድኖች ናቸው። በተመሳሳይ ከነሱ ትንሽ ዝቅ ይላል ብለህ የምትለው ድሬዳዋም ቢሆን በቆይታና በስብስብ ስትወስደው ከወላይታ ዲቻ የተሻለ አቋም ብቃት ያለው ቡድን ነው። ስለዚህ 4 ጠንካራ ሊባሉ የሚችሉ ቡድኖችን ማሸነፍ የቻሉት ትልቁ ሚስጥራቸው ታክቲካቸው ነው ብሎ መውሰድ ይቻላል እና በየጨዋታው የሚቀያየር የጨዋታ ቅርጽ አላቸው። 4-3-3 ሊሆን ይችላል፣ 3-4-3 ሊሆን ይችላል፣ 3-5-2 ሊያደርጉት ይችላሉ፣ 4-2-3-1 ሊጠቀሙ ይችላሉ አሰልጣኝ መሳይ ተፈሪ። በዚህ ውስጥ ደግሞ ተጫዋቾችን ይቀያይራሉ። የመቀያየር ሚስጥሩም እሱ ስለሆነ የፎርሜሽን ሲቀያይሩ የተጫዋቾችንም ይቀይራሉ። ተጫዋቾችን አብረው ነው የሚቀይሩትና እነዛ ነገሮች አሁን ላይ ለቡድኑ የድል ጉዞ ትልቁ ሚስጥር ነው ብሎ መናገር ይቻላል። በደንብ ምናልባት አሰልጣኝ መሳይ ተፈሪ እንዳልከው ነው ይሄ የጨዋታ መንገዳቸው መቀያየራቸው ለአንደኛው ለዚህኛው ለተገኘው ውጤት ትልቅ አስተዋጽኦ አበርክቶላቸዋል ብሎ መናገር ይቻላል። በርካታ የፕሪሚየር ሊግ ክለቦች ያንን ሲያደርጉ አንመለከትም። አንድ የጨዋታ መንገድ ካላቸው ለዛ የመታመን ነገር አለ። በርግጥ ያም የራሳቸው የሆነ ሀሳብ ስለሆነ አሰልጣኝ መሳይ ተፈሪ ግን ያንን በተደጋጋሚ መንገድ ያደርጉታል። በርካታ ከጨዋታ ጨዋታ አንዳውም አንዱን ፎርሜሽናቸውን በአንድ ጨዋታ አድርገው ሁለተኛ ጨዋታ ላይ አይደግሙትም። በየጨዋታው ተቀያያሪ የሆነ የጨዋታ መንገድ ነው ያላቸውና ምናልባት ማንኛው ላይ ያርፋሉ መሳይ በምንኛው ያጨዋታ መንገድ ይገለጻሉ የሚለው ሌላኛው ጥያቄ ነው የሚሆነው። ስለዚህ ግን ወላይታ ዲቻን አሁን ላይ ወደ ውጤት ለማምጣት የሚሞከረውን ሁሉ እየሞከሩ ነው። እንግዲህ በሁሉም ባሉት ፎርሜሽኖች ሁሉ ወደ ውጤት ለማምጣት ጥረት እያደረጉ ነው ያሉት። ያኛው ደግሞ ፍሬ አፍርቶላቸዋል ብሎ መናገር ይቻላል ከተገኘው ውጤት አንጻር በተለይ በአራቱ ጨዋታዎች ላይ ማለት ነው። ምክንያቱም አሁን ያሸነፏቸው ቡድኖች እነዚህ በተለይ 3 ቶፕ 4 ውስጥ ያሉት ቡድኖች በዛኛ ለነሱ የሚሆን አጨዋወት መንገድን እየቀየሱ በደንብ ሲዳማ ቡናንም ከጨዋታ ውጭ ያደረጉበት መንገድ ሲዳማ ቡና ማሸነፍ ብቻ አይደለም። ከዛ በፊት የነበረው ሲዳማ ቡናና በዲቻ ጨዋታ ላይ የነበረው ሲዳማ ፍጹም የተለየ ሲዳማ ቡና የተመለከተ በሁሉም ረገድ የተበለጠ ሲዳማ ቡና አቁመውታል ብሎ መናገር ይቻላል። ስለዚህ ያኛው ደግሞ የእሳቸው የጨዋታ መንገድ ክሬዲት እንዲሰጥ ያደርጋል። የቀረቡበት መንገድ ለሲዳማ የሚሆን አጨዋወትን ይዘው ቀርበዋል ማለት ነው። ሲዳማን ከጨዋታ ውጭ ካረጉት ያኛው ፎርሜሽን ወይ ደግሞ ያ ታክቲክ በደም ሰርቶላቸዋል ሜዳ ላይ ብሎ መናገር ይቻላል ከተገኘው ውጤት አንጻርና መሳይ ምናልባት ወደፊት ጥሩ አሰልጣኝ በእርግጥ ብሔራዊ ቡድን ይዘዋል። ግን ከዚህ በኋላም በእንደዚህ አይነት መንገዳቸው የተለዋዋጭ የሆነ አሁን የሌሎች ሊጎችንም የአውሮፓ ሊጎች ስንመለከት አንዳንድ የተለዋዋጭ የሆነ አሁን ጋርዲዮላ በጣም ይታመናል ለአጫወቱ የሚታመን ሰው ነው ምናምን ተብሎ ይታሰባል። አሁን ላይ ያለው ጋርዲዮላ ግን የተለየ ጋርዲዮላ ነው። እንደውም ሰዎች ብዙ ኢቲስት ይሉታል። ለአጫወቱ አይታመንም ምናምን ብለው ስለሚያስቡ ነው። ግን የዓለም እግር ኳስ በዚህ አይነት መንገድ እየሄደ ስለሆነ ዳይናሚዝም ያስፈልገዋል፣ መቀየር አለብህ ውጤት ለማግኘት። ስለዚህ ውጤት ተኮር እየሆነ ስለመጣ ማለትና መሳይ ያንን መንገድ ተጠቅመዋል። ስለዚህ አሁን ካሉት ከወጣቶቹ አሰልጣኞች ፊት የተቀመጡ አሰልጣኝ ሊሆኑ በነገራችን ላይ አሰልጣኝ መሳይ ተፈሪ እኔ አሁን ላይ ምንም ቢሆን ምንም እንግዲህ ብዙዎች ካሳዬ አራጌ የራስ የሚለው የጨዋታ መንገድ አለ ተብሎ ይታመናል። ከዛ ቀጥሎ ግን የራሱን አጨዋወት በየጊዜው እንደ ጊዜው ሁኔታ የሚቀያየር አሰልጣኝ ግን መሳይ ተፈሪ ነው። ምንም ቢሆን ምንም ላመነበት ነገር በጣም ሟች ነው። አሁን እንግዲህ አሁን እየተከተለ ያለው አጨዋወት እኮ እሱ የሚያምንበት ነገር አለ። ላመነበት ነገር በጽናት ቆሟል። 13 ጨዋታዎች ላይ ውጤት እያመጣ አይደለም። ነገር ግን
ያመነበትን ነገር ግን እየተገበረ ነበር። ይሄ ለብዙዎች አርያ ሊሆን የሚገባ ጉዳይ ነው ብዬ አምናለሁ። በእግር ኳስ ለውጥ እግር ኳስ የሂደት ውጤት ነው ብለን ካለን ትዕግስት ይፈልጋል፣ መታመንን ይፈልጋል። አሰልጣኝ መሳይ ተፈሪ አሁን ሲዳማ ወላይታ ዲቻ ላይ ያደረገው ይሄንን ነው። ታምኖ በመቆየቱ መጨረሻ ላይ የዘራውን ፍሬ አሁን ማጨድ ችሏል። በነዛ የጨዋታ መንገዶች ነው የመጣው። መሳይ ቢሸነፍም ቲሙ ማሸነፍ ባይችልም፣ ነገር ግን እነዛን የጨዋታ መንገድ ግን ይዞ ቀጥሎ አሁን ላይ በደንብ ፍሬውን እየሰበሰበ። ስለዚህ መታመን ያስፈልጋል። አሰልጣኝ መሳይ ትዕግስትኝነቱ ነው አሁን ለዛሬ ውጤቱ ያበቃው። ሌሎች አሰልጣኞችም ይሄን ሊያደርጉ ይገባል። በድንገት በምታገባው ጎል አሸንፈ በዛው መንገድ መቀጠል ተገቢ አይደለም፣ ትክክል አይደለም። ሲዳማ ቡና ለምሳሌ ፋሲልንም ሲያሸንፍ ትክክል አልነበረ። ቡድን ማሸነፍ ነበረበት ወይ ብለህ ካልከኝ ማሸነፍ የለበት። ሲዳማ ቡና ጥሩ አልነበረም። በፋሲል ጊዜ በጨዋታም በእንቅስቃሴ በሁሉ ነገር ተበልጧል። አንድ የተሳካ የጎል ሙከራ ሳያደርግ ነው የወጣው ሲዳማ። በቃ ጎሉንም ፋሲሎች ነው የሰጡት። ስለዚህ ምንም ሳያደርግ ነው የገባው። እዛ ጋር ማረም ባለመቻሉ በድሉ ውስጥ በመቆየቱ ድሉ የስራ ውጤት ተደርጎ በመወሰዱ በወላይታ ዲቻ ደግሞ በደንብ ተቀጣ። ክፍተት እንዳለበት ድክመት እንዳለበት ወላይታ ዲቻ በደንብ አሳየበት። ስለዚህ ይሄ የሚያሳየ በጨዋታ መንገድ ላይ ሁል ጊዜ ምንም ነገር እግር ኳስ የሚታረም ነገር መሆን አለበት። እያደገ ሊሄድ የሚችል የሚታረም እንቅስቃሴ ሊኖር ይገባል። ስለዚህ ከዚህ አንጻር አሁንም አሰልጣኝ መሳይ ተፈሪ ከሌሎች የሀገራችን አሰልጣኞች ከአብዛኞቹ አሰልጣኞች ምንም ይሁን ምንም የራሴ ብሎ የሚለው ይህ ጨዋታ መንገድ አለው። የሚታወቅ የምትተቸው የምትናገርለት መንገድ አለው። ትክክል ነው አይደለም፣ እሱ ሌላ ጥያቄ ነው። ነገር ግን ያመነበት ነገር አሰልጣኝ ደግሞ እምነት ሊኖረው አቋም ሊኖረው ይገባልና ያ ነገር መሳይ ላይ እኔ ተመልክቻለሁ። የተለዋዋጭ ባህሪውን በደንብ ለማንሳት ያክል ነው እሱን ያነሳ ነው። በተጨማሪነት ደግሞ ምናልባት የሁለተኛው የተጫዋች ዝውውር መስኮት ላይ አንዳንድ ተጫዋቾችን አስፈርሟል። በተለይ የውጭ ዜግነት ያላቸው ተጫዋቾችንም አምጥቷል ከበረኛ ጀምሮ። እነዛ ተጫዋቾችም በተለይ በሲዳማው ጨዋታ ላይ ለውጥ እንዳየባቸው በደንብ አሰልጣኝ መሳይ ተፈሪም ከጨዋታ በኋላ ሲናገር ነበረ። ምናልባት በእርግጥ ወራጅ ቀጠና ላይ ያሉ ቡድኖች እንደዛ ይጠበቃሉ። ተጫዋቾችን ከማስፈረም አንጻር ከዛ ካሉበት ደረጃ ከፍ ለማለት እዛ ጎደሏቸው ላይ ለመሙላት ጥረት እንደሚያደርጉ ይጠበቃል። ያንን ወላይታ ዲቻ አድርጓል ብሎ መናገር ይቻላል። እንግዲህ ከውጭ ተጫዋቾችን እስከ ማምጣት ደርሷል። እንግዲህ ሊጉ ላይ ለመቆየት ባለው ሀሳብ ስለዛ የነዛን ተጫዋቾች ሚና በተወሰነ መልኩ እናንሳው። የፈራሚዎችን በእርግጥ ብዙ ጨዋታዎችን አልተመለከትናቸውም፣ ግን በእንቅስቃሴ ደረጃ የሲዳማው ጨዋታ ላይ የተወሰነ ለውጥ አሳይተዋል። ያንንም እሳቸው መሳይ ተፈሪ ራሳቸው አንስተዋል። እሱን ጉዳይ እናንሳ። እሱን ምናልባት ከሶስተኛው ነጥብ ጋር እያይዘን ብናነሳው መልካም ይመስለኛል እና ሶስተኛው ነጥብ ላይ አሁን ላይ ለወላይታ ዲቻ ወደ ድል መመለስ ወደ ጥንካሬ መመለስ ትልቁ ነጥብ ትዕግስት ነው። ያመራሩና የደጋፊው ትዕግስት እዚህ ጋር ሳይጠቀስ ሊታለፍ የሚገባ ጉዳይ አይደለም። እንደነገርኩ ወላይታ ዲቻ በ19 ጨዋታ 16 ነጥብ አምጥቶ ወራጅ ቀጠና ላይ ሲሆን በተለይም ደግሞ አሰልጣኝ መሳይ ተፈሪ ከዚህ አዘቅት ያወጣናል ብሎ ያመጡት አሰልጣኝ በ13 ጨዋታ ላይ የሚፈለገውን ነጥብ ሳያስመዘግብ ሲቀር ደጋፊው ቅሬታ ውስጥ ነበር፣ አመራሩ ቅሬታ ውስጥ ነበር። ቅሬታቸውን ግን በውስጣቸው ይዘው ነገ ለውጥ ሊያመጣልን፣ ነገ መሻሻል እንችላለን፣ ነገ ወደ ከፍታችን እንመለሳለን ብለው በትዕግስት ጠብቀውታል። መጀመሪያ ሳምንት ላይ ታያቸው የነበሩ ተቃውሞዎች፣ ቅሬታዎች፣ የተለያዩ አብዮቶች እንዲነሳ የሚደረጉ ነገሮች አልነበሩም። በእነዚህ ጨዋታዎች ሁሌም ከክለቡ ጎን ነበሩ ደጋፊዎቹ። በተለይ ውጤቱ ቢያበሳጫቸውም ቢያናድዳቸውም ነገር ግን ችለው ደግፈው አበረታተው የሚወጡበት ሁኔታ ነበር። አመራሩም አረ በቃ ልንወርድ ነው
በቃ ልንጠፋ ነው ብሎ ወደ ሌላ ስሜት ውስጥ አለመግባቱ ቀላል የሚባል ጉዳይ አይደለም። ስለዚህ ከአሰልጣኞቹ ጎን ከተጫዋቾቹ ጎን ቆመዋል። አመራሩም ደጋፊ መቆም ብቻ ሳይሆን ደግሞ አሁን የጠቀስካቸውን 4 ያህል ተጫዋቾች ለአሰልጣኝ ቡድኑ አምጥተዋል። እንዲያውም ባልተለመደ ሁኔታ በወላይታ ዲቻ ታሪክ ውስጥ ባልተለመደ ሁኔታ 3 የውጭ ተጫዋቾችን አምጥተዋል ወደ ቡድኑ። ይሄ ትልቅ ነገር ነው። ይሄ እግር ኳስ ምን ያህል ትዕግስትን እንደሚፈልግ መረጋጋትን እንደሚፈልግ ጥሩ ማሳያ ተደርጎ የሚወሰድ ነው። በየጊዜው ውጤት ጠፋ እያልክ በመንቀል ለውጥ እንደማይመጣ ለውጥ በትዕግስት እንደሚመጣ ለብዙ ክለቦች ማሳያ ትምህርት ሆኖ ሊወሰድ የሚገባ ነው ብዬ ነው ማምኑና ይሄን ነገር ብዙዎች ሊማሩበት ስለሚገባ ነው እኔ እንደ ትልቅ ነጥብ ያነሳሁት እዚህ ጋር። ስለዚህ ይሄን አድርገዋል። በእነዚህ ውስጥ እነዚህ የመጡ ተጫዋቾች እንግዲህ አሁን ላይ ውጤታቸውን ለውጡን በደንብ አላየንም። እውነት ለመናገር ገና 4 ጨዋታ ነው። በ4 ጨዋታ ውስጥ ተጫዋቾቹ መሳተፍ የቻሉት በ3ቱ ነው። በ3ቱ ጨዋታዎች ላይ በሁሉም ጨዋታዎች ላይ መሳተፍ የቻለው ደግሞ ግብ ጠባቂው ነው። ከሁለቱ እንዲያውም ኦገስቲኒ የተሻለ 3ቱ ጨዋታዎች ላይ የተቀየረ እየወጣም ቢሆን የተሻለ እንቅስቃሴ አድርጓል። 3ኛው ተጫዋች የሁለቱን ያህል አገልግሎት አልሰጠም። 4ኛው ከከፍተኛ ሊግ የመጣው ተጫዋች እስካሁን የመጫወት እድልንም አላሳየም። አሁንም ለመጣው ውጤት ትልቁን አስተዋጽኦ እያበረከቱ ያሉት ነባሮቹ ተጫዋቾች ናቸው። ስለዚህ ይሄ ደግሞ የሚያሳየ ምንድነው? አሰልጣኙ በቡድን ውስጥ የፈጠሩትን ተጽዕኖ የዘሩት ዘር ጊዜውን ጠብቆ ውጤት እያመጣ እንደሆነ ነውና ምናልባት የነዚህ ተጫዋቾች ውጤት ወደፊት በደንብ ልናየው እንችላለን ብዬ አስባለሁ። ጥሩ ተስፋ እንዳለ ግብ ጠባቂው ላይ ተመልክተናል። በ3 ጨዋታ 2 ጎል ነው የተቆጠረበት። እስካሁን ቡድኑ ላይ የፈጠረው ነገር አለ። ቡድኑ ከዛ በፊት በነበሩ ጨዋታዎች እሱ ከመምጣቱ በፊት በነበሩ ጨዋታዎች 1 ነጥብ ምናምን ጎል 1.14 ያህል ጎል ይቆጠርበት ነበር። አሁን እሱ ከመጣ በኋላ ይሄንን በ48 በ0.48 ቀይሮታል ለጊዜውም ቢሆን። ስለዚህ እሱ ጋር የሆኑ ተስፋዎች ነገር የምታየው ነገር አለ። በራስ መተማመኖች ዲፌንሱ አካባቢ ትመለከታልና ያ በተወሰነ ደረጃ የእሱን ተጽዕኖ ልትመለከት ትችላል። በተረፈ ግን የሌሎቹ ተጽዕኖ ግን በቀጣይ ጨዋታዎች ካለው ጊዜም አንጻር ብዙ ተዋህደው የሰሩበት ሁኔታ የለም። እንደመጡ ወደ ውድድር ነው የገቡትና ጊዜ ይፈልጋሉ። እንግዲህ በጊዜ ሂደት ግን ጥሩ ነገር ሊሰሩ ይችላሉ ብዬ አስባለሁ። ከምንም በላይ ግን እዚህ ጋር መታወቅ ያለበት ነገር የክለቡ አመራሮች ከቡድኑ ጎን ቡድኑን ለማጠናከር ቡድኑን ወደ ከፍታው ለመመለስ ያደረጉትን እገዛ ድጋፍ ነው ማድነቅ የሚቻለው። የነሱ እንዲሆን በቡድኑ ላይ የፈጠረው ነገር አለ። የቡድኑ ስኳድ ላይ ጥልቀት ጨምሯል። የነዚህ ተጫዋቾች መምጣት በሌሎች ተጫዋቾች ላይ ከፍተኛ የሆነ መነሳሳትን ፈጥሯል። አሁን በቋሚነት የሚሰለፉ የነበሩ ተጫዋቾች አሁን መውጣት መግባት ጀምረዋል። ፉክክሩ እንዲጨምር አድርጓል። የነዚህ ተጫዋቾች መምጣታቸው በራሳቸው ብቻ በስኳድ ውስጥ መገኘታቸው ብቻ የፈጠረው ተጽዕኖ አለ። ወደፊት ደግሞ በእንቅስቃሴ ሲታጀብ ደግሞ ከዚህ የበለጠ ፉክክር ይኖራል ተብሎ ነው የሚታሰበው። ይሄ ደግሞ ወላይታ ዲቻን ወደ ተሻለ ደረጃ ይበልጥ እንዲሄድ ያደርገዋል ብዬ ነው ማምኑና በ3ኛ ደረጃ የቡድኑ ምስጢር ተደርጎ የሚታሰበው የአመራሩና የደጋፊው ትዕግስተኝነትና ከቡድኑ ጎን መቆም ትልቁን ለውጥ አምጥቷል ብዬ አስባለሁ። ስለ ደጋፊ ስታነሳ ምናልባት በባለፈው ጨዋታ ላይ መሳይ ከኢንተርቪው በኋላ የሰጠው አስተያየት ነበረ። ያ አስተያየት ምናልባት በቀጣይም ያለውን የወላይታ ዲቻ ደጋፊን በደንብ መረዳት ከዛ በኋላ ደግሞ የሚመጥነው ውጤት ለማምጣት እንደ በደንብ መስራት እንዳለባቸውም በራሳቸው መንገድ የገለጹበት መንገድ አለ። ምንድነው ያሉት እሳቸው
ወላይታ ዲቻ አሁን ባለንበት ሁኔታ ሆነን እንደዚህ ነው የምንደገፈው አሉ። ግን አስባለሁ አንዳንዴ የመጀመሪያው ደረጃ ላይ ብንሆን መሪ ብንሆን ምን ሊፈጠር እንደሚችል ሳስበው በጣም እንትን ይለኛል፣ ውስጤ በጣም ይፈልጋል አይነት ነገር አሉ እና የወላይታ ዲቻ ደጋፊ የትኛውም ቦታ ላይ አለ። ባለፈው በብዙ ፕሮግራሞች ስታነሳ ነበር። ሲቀሩ ራሱ ለምን ቀሩ የሚባለው ለዛ ነው። በርካታ የትኛውም የኢትዮጵያ ክፍል ላይ የወላይታ ዲቻ ደጋፊዎች አሉ። ደግሞ ሲደግፉም በደንብ የሚደግፉ ደጋፊዎች ናቸው። ብዙ የሚታሙ ደጋፊዎች አይደለም፣ ለክለባቸው ያላቸውን የሚሰጡ ደጋፊዎች ናቸውና ከዛ አንጻር ያው ደጋፊው ምናልባት በባለፉት ውጤት ባልመጣባቸው ጨዋታዎች ላይ የመቀዛቀዝ ስሜቶች ነበሩ። አሁን ውጤት ሲመጣ ደግሞ በተለይ አዳማ ላይ የተደረጉትን ጨዋታዎች ስንመለከት እነዚህ 3 ጨዋታዎች ላይ በደንብ ደጋፊው ሜዳ ውስጥ ገብቶ ድጋፉን በደንብ እየሰጠ ያለበትን ሁኔታ ተመልክተናል። ክለባቸውን ካለበት ደረጃ ላይ ከፍ ለማድረግ ካለበት ደረጃ ላይ ከማይመጥነው ደረጃ ላይ ለማውጣት እነሱ የበኩላቸውን አስተዋጽኦ እያደረጉ ነው። ለነሱ ደግሞ በደንብ ምስጋና ይገባቸዋል። በእርግጥ ግዴታቸውም ጭምር ነው። እንግዲህ ክለባቸውን የሚወዱትን ክለብ ለማትረፍ ማድረግ ያለባቸውን ነገር ማድረግ ይጠበቅባቸዋል። የአሰልጣኞቹ፣ የተጫዋቾቹ፣ የአመራሮቹ የቤት ስራ እንዳለ ሆኖ ግን እሱን በማገዝ ደረጃ ደግሞ የነሱም አበርክቶ የሚፈለግ ስለሆነ ስለዛ ደግሞ ያው የአመራሩም እንዳለ በተለይ በሚፈለገው ደረጃ ያው እስከ ውጭ ድረስ እንግዲህ በወላይታ ዲቻ ታሪክ በሁለተኛው ዙሩ ከፍተኛ ተጫዋቾችን ያስፈረሙት 4 ተጫዋቾችን ያስፈረሙት ወላይታ ዲቻዎች ናቸው። ስለዚህ ቲሙን ለማትረፍ እነሱም ትግል እያደረጉ እንዳለ በዚሁ ማንሳት ይቻላል። የመጨረሻ ሀሳብ እናንሳና እናብቃ። እንግዲህ አሁን ዋናው ጥያቄ የሚሆነው ወላይታ ዲቻ በዚህ አቋሙ ይቀጥላል ወይ የሚለው ነው የብዙዎች ጥያቄ፣ የኛም ጥያቄ የሚሆነው። ባለፉት የኢትዮጵያ ፕሪሚየር ሊግ የ20 ሳምንት ጨዋታዎች ጉዞ ውስጥ እንደዚህ አይነት በየ5 ጨዋታው በየ4 ጨዋታው ሰርፕራይዝ የሆኑ ቲሞችን ስናቀርብ ነበር። በእነዚህ 20 ሳምንት ላይ በኢትዮጵያ ፕሪሚየር ሊግ ከ5 ሳምንት በላይ በወጥነት የሚዘልቅ ቡድን አልተመለከትም። ከዚህ ሳቤ በመነሳት ነው እንግዲህ አሁንም ብዙዎች ወላይታ ዲቻም ከነዚህ ካለፉት ቡድኖች በምን ይለያል ብለው ጥያቄ ያነሳሉ። እንግዲህ ዘንድሮ የኢትዮጵያ ፕሪሚየር ሊግ በአንጻራዊነት የተሻለ ፐርፎርም ያደረገው አርሲ ነገሌ ከ5 ጨዋታ በላይ መጓዝ ችሏል በጥሩ አቋም። ከዛ ውጭ ግን ያሉት አሁን ነሽሬ፣ ነመቀሌ ሰባ እንደርታን ውሰድ፣ ነሲዳማ ቡናን ውሰድ እና 5 ተከታታይ ጨዋታዎች ላይ ያሳዩትን ድንቅ ፐርፎርማንስ ይዘው መቀጠል አልቻሉ። ብዙዎቹ መልሰው የመውረድ ነገር ወይ ባለበት የመርጋት ነገር ምናምን ነው የምታየው። አሁን ሁለተኛው ዙር ከተጀመረ እንኳን ብታይ መሻሻል ያሳዩ ቡድኖች ብለህ ብትጠይቅ ማንም አታገኝም። ከፍተኛውን ነጥብ ያመጣው ወላይታ ዲቻ ነው። መሪው ሲዳማ ቡና ከነበረበት ዝቅ ያለ ነው። ሌሎቹም በተመሳሳይ ዝቅ ያሉበትን ሁኔታ ነው የምትመለከተው። አብዛኞቹ ቡድኖች ለውጥ አላመጡም። እንግዲህ በለውጥ ደረጃ ምናልባት ኢትዮጵያ ቡና ከነበረበት አንጻር 2 ጨዋታ አሸንፏል፣ ከ3 2 አሸንፏል። በዚህ ምክንያት ደረጃውን 4 ነው 5 ደረጃ አሻሽሎ 8ኛ ላይ የተቀመጠበት ሁኔታ አለ። ወላይታ ዲቻ እንግዲህ ከ12 ነጥብ 10 አምጥቶ ትልቁን ነጥብ ያመጣው እሱ ነው። በተረፈ አብዛኞቹ ባሉበት የረጉበትና የቀነሱበትን ሁኔታ ነው የምትመለከተው። ትልቅ መሽቆልቆል እንግዲህ ያመጣው ቅዱስ ጊዮርጊስ ነው። ከ8ኛ ደረጃ መጥቶ 17ኛ ደረጃ ላይ የተቀመጠው ቅዱስ ጊዮርጊስ ነው። ከዛ ውጪ ሁሉም ቡድኖች ወጥ ልትለው የምችለው አቋም እያሳዩ አይደል። ሁለተኛው ዙር ሲመጣ እንደውም መሻሻሎችን መመልከት ነበረብን። ብዙ ቡድኖች መሻሻል ያደርጋሉ ተብሎ ነበረ። ነገር ግን እንደታሰበው ግን መሻሻል ያሳየ ቡድን የለምና በብቸኝነት አሁን ላይ ትልቅ መሻሻል ትልቅ ለውጥ ያመጣው ወላይታ ዲቻ ነው። ነገር ግን ወላይታ ዲቻ በዚህ መንገድ ይቀጥላል ወይ ብለህ ከጠየከኝ ከአሰልጣኙ እና ከክለቡ ባህሪ ተነስቼ ይቀጥላሉ ወደሚለው ነገር አመዝናሉ።
አሁንም 100% መናገር ባልችልም ግን የመቀጠል አዝማሚያ ግን እመለከታለሁ ብዬ ነው ማስበው። ምክንያቱም አሰልጣኝ መሳይ ተፈሪ በትንሽ ደስታ ውስጥ ብዙ የሚቆዩ አሰልጣኝ አይደሉም። በየጊዜው አዳዲስ ነገር የሚፈልጉ አሰልጣኝ ናቸው። የቡድኑ አብዛኛ ተጫዋቾች ይህ የአሸናፊነት ሪትም ውስጥ ከገቡ ያንን የማስቀጠል ባህሪ ያላቸው ናቸው። አሁን ለበርካታ ሳምንታት ከአሸናፊነት ስሜት ርቀው ቆይተዋል። አሁን ያንን መስመር አግኝተውታል። ስለዚህ ያንን ያስቀጥላሉ የሚል ነገር አለኝ። ከምንም በላይ በእነዚህ 4 ጨዋታዎች ላይ ወላይታ ዲቻ ውጤት ያመጣው ከሱ ያነሱ ቡድኖችን ከሱ በታች ያሉ ወይም በሱ አቅራቢያ ያሉትን ቡድኖች አሸንፎ ሳይሆን የሊጉን ዋንጫ ለማንሳት የሚፎካከሩትን ቡድኖች አሸንፎ ነው። እነሱን ስታሸንፍና ሌሎቹን ስታሸንፍ ያለው ስሜት አንድ አይነት አይደለም። እጅግ በጣም ይለያል። ከፍተኛ የሆነ የማሸነፍ ስሜት ነው የሚፈጥረው። አንዳንድ አሰልጣኞች አንዳንድ ጨዋታዎችን 3 ነጥብ ሳይሆን 6 ነጥብ ነው ብለው ነው የሚናገሩት ውጤቶችን። ስለዚህ መቻልን ከዚህ ወላይታ ዲቻን ከዚህ አንጻር ካየው 3ቱ ጨዋታዎች ላይ ያሸነፈበት መንገድ 9 ነጥብ እንደ 18 ነጥብ ነው የሚቆጠረው። በቡድን ስነ ልቦና ላይ የሚፈጥረው ስሜት እጅግ በጣም ከፍተኛ ነው። ስለዚህ ይሄ ነገር በቀላሉ የሚበርድ አይደለም። ራሱ ይዞ የሚመጣው ነገር አለ። ይሄ ስሜት በእነሱ በወላይታ ዲቻ ላይ ብቻ ሳይሆን በተቃራኒ ቡድኖች ላይም የሚፈጥረው ስሜት ከፍተኛ ነው። ስነ ልቦናው ተጽዕኖ ይፈጥራል ቀጣይ ተጋጣሚዎች ላይ። ምክንያቱም ያሸነፈው ሲዳማን ነው፣ ያሸነፈው ሐዋሳን ነው፣ ያሸነፈው መቻልን ነው ሲባል ቀላል የሆነ ወቅታዊ አቋማቸው የሚናገረው እጅግ በጣም ከፍተኛ ነው። ስለዚህ ይሄ ደግሞ በተጋጣሚዎች ላይ የሚፈጥረው የስነ ልቦና ጫና ከፍተኛ ከመሆኑ ጋር ተያይዞ ይሄንን አቋማቸውን ይዘው ሊቀጥሉ የሚችሉበት እድል ሰፊ ነው ብዬ ነው የማምነው። በተለይ ቀጣይ ጨዋታቸውን ከመቀሌ ሰባ እንደርታ ነው የሚያደርጉት። የሚፈተኑበት ጨዋታ ይሄ ነው ብዬ ነው የማስበው። ይሄንን ጨዋታ በተለይ ወላይታ ዲቻ የሚያሸንፍ ከሆነ በእርግጠኝነት በሊጉ መቆየት አይደለም በሊጉ ቶፕ 6 ውስጥ ሊገባ የሚችልበት እድል ከፍተኛ ሊሆን ይችላል ብዬ ነው የማስበው። ምናልባትም አምና ሐዋሳ ከተማ በሊጉ ላይ በሁለተኛው ዙር የሰራውን ታሪክ ዘንድሮ ወላይታ ዲቻ ሊደግመው ይችላል። አምና ታስታውስ እንደሆነ ወላይታ ዲቻ ሐዋሳ ከተማ ከተመሳሳይ ደረጃ ተነስቶ ነው በሁለተኛው ዙር የሊጉን ከፍተኛ ነጥብ ያስመዘገቡ። ስለዚህ ወላይታ ዲቻም አሁን ከጅማሩ ያለውን ሁኔታ ስትመለከት ይሄንን የማድረግ አቅም እንዳለው ነው የምትመለከተው። ምናልባት ወላይታ ዲቻ ላይ ስጋት ሊሆን የሚችለው ብዬ የማስበው የሊጉ መቋረጥ። ሊጉ ለ20 ቀን ያህል ይቋረጣል። ይሄ ትልቁ እንቅፋት ትልቁ ችግር ብዬ የምለው ይህንን በዚህ ጊዜ ውስጥ ያን ስሜት ያን ከእንቅስቃሴ ከገቡበት ሪትም ሊያወጣቸው ይችል ይሆናል። ይሄ ችግር የሀገራችንም የዓለማችንም ትልልቅ ቡድኖች ችግር ነው። ቡድኖች ውድድር ተቋርጦ ሲመለሱ ባሉበት ስሜት ባሉበት እንቅስቃሴ ላይ ሆነው አይመለሱም። ስለዚህ ወላይታ ዲቻ ሊገጥመው ይችላል ብዬ የምለው ችግር ይሄ ነው። በተረፈ ግን አሁን ወላይታ ያለበት ወቅታዊ አቋም የአሰልጣኙ የጨዋታ መንገድ እና ሌላውና ሊጠቀስ የሚገባው ነጥብ የውድድር ዘመኑ እያበቃ ነው። ማንም ሰው መዘንጋት የሌለበት ነገር ይሄንን ጉዳይ ነው። የውድድር ዘመኑ እያለቀ በሄደ ቁጥር ተጫዋቾች ለቡድኖቻቸው የሚሰጡት አገልግሎት እጅግ በጣም ይጨምራል። ከዝውውር ጋር ከኮንትራት ጋር ተያይዞ የሚነሱ ብዙ ጉዳዮች ስላሉ፣ ስለዚህ ይሄ ለወላይታ ዲቻ
መልካም አጋጣሚ ነው። አሁን ላይ በእርግጠኝነት መናገር የሚቻለው ወላይታ ዲቻ አይወርድም ብለ መናገር ይችላል። በቃ እቺ 4 ጨዋታ ነበረች ለወላይታች ከባዷ ጊዜ። አሁን ከዛ ውስጥ ወጥቷል። አሁን በሊጉ መቆየት የሚችልበት እድል በእጁ ነው ያለው አሁን በደንብ። ስለዚህ ለዚህ ደግሞ አሁን የተጫዋቾቹ የኮንትራት ጉዳይ ጋር ተያይዞ ለወላይታ እጅግ በጣም መልካም አጋጣሚዎች ነውና በርካታ አሁናዊ ሁኔታዎች ወላይታ ዲቻን ወደ ከፍታው ይመልሱታል ብዬ ነው ማስበውና እንደ አጠቃላይ ስታይ ወላይታ ዲቻ ዘንድሮ በሊጉ የመቆየት አሁን እያሳየ ያለውን ፐርፎርማንስ ይበልጥ እያሳደገ የሚሄድ እድሉ ሰፊ እንደሆነ መናገር ይቻላል። እንደዛ መናገር ይቻላል። ነገር ግን አንዳንድ ነገሮችንም መዘንጋት የለብንም። ምናልባት የሊጉ አልገመት ባይነት ተመሳሳይ ነጥቦች፣ ተቀራራቢ ነጥቦች ስላሉ የሚለወጡትን ነገሮች ላናቅ እንችላለን። አሁን ኢቨን የሚወርዱትንም ጭምር ሻምፒዮን የሚሆነውን ቡድን ለመገመት ሊጉ አስቸጋሪ የሆነበት ያለው መንገድ በደንብ ተመልክተናል። ቀደም ነገሌን አንስተናል። ነገሬ በጥሩ ፎርም ላይ የነበረ ቡድን ነበር። ነገር ግን አሁን ላይ ባሉት ጨዋታዎች ደግሞ በ4 ጨዋታዎች ላይ ምንም ጨዋታ ያላሸነፈ ቡድን ሆኖ ተመልክተናል። ስለዚህ በቀጣይ የሚፈጠሩት ነገርም እንደዚህ አይነት ነገር ሊሆኑ ስለሚችሉ ወላይታ ዲቻንም በዛ አይነት መንገድ የሚፈትኑት ነገር ሊገጥመው ይችላል የሚሉ ነገሮችም ይነሳሉ። ግን መነሻውን የአሁኑን መነሻ ቁጥራዊ መረጃዎችንም ጭምር ከተመለከትን ግን ወላይታ ዲቻ በጥሩ ፎርም ላይ ያለ ቡድን ነው ብሎ አፍ ሞልቶ መናገር የሚያስችለው ነገር ምንም ጥያቄ የማይነሳበት ጉዳይ ነው። እሱን ነገር ለማንሳት ብዙ ምን ጊዜም አንቴ በተለይ በሊጉ ላይ ለመቆየት የሚደረጉ ሂደቶች አሁን ብዙ ቲሞች የተጫዋች ዝውውር የሚደረገው እኮ ሁለተኛው ዙር ላይ ለውጥ ለማምጣት ነው አይደለ? ሁልጊዜም ሁለተኛው ዙር ላይና አንደኛው ዙር ላይ የመጀመሪያ ጨዋታዎች የቡድኑን ቀጣይ ዕጣ ፈንታ በመወሰን ላይ ትልቅ አስተዋጽኦ አላቸው። የትኛውም አሰልጣኝ የትኛውም ተጫዋች በመጀመሪያ በእነዚህ ጨዋታዎች ላይ መሸነፍን አይፈልጉም። ማሸነፍ ደግሞ የቡድኑን ስነ ልቦና በጣም ይገነባል። ስለዚህ አሁን ወላይታ ዲቻ ማሻሻያ አድርጌያለሁ ብሎ ባለበት ወቅት ላይ ተጫዋቾቼ ተብላልተውልኛል ብሎ ባሉበት ሰዓት አሰልጣኙ ላይ 4 ጨዋታዎች ላይ ያስመዘገቡት ውጤት እጅግ ከፍተኛ መነሳሳትን የሚፈጥር ነው። ለወላይታ ብቻ ሳይሆን ቅድም እንደነገርኩ በሌሎቹ ላይም ተጽዕኖ ይፈጥራል። አሁን ሌሎቹ በደንብ ደንግጠዋል። ወላይታ ዲቻ ከስራቸው እኮ ሾልኮ ከ19ኛ ደረጃ 15ኛ ደረጃ ላይ ሲደርስ ሌሎቹ ላይ የሚፈጥረውን ውጥረት አስበው ከታች ያሉትንም ከፊት ያሉትንም የሚያስጨንቅ ቡድን ሆኗል ወላይታ ዲቻና እነዚህ ለመናገር የፈለኩት እነዚህ የመጀመሪያ ጨዋታዎች እጅግ በጣም ወሳኝ ናቸው ለማለት ነው። ለሁሉም የወላይታ ዲቻ ደጋፊዎች ከውድቀት ወደ ማንሰራራት ከስጋት ወደ ተስፋ ተሸጋግረዋል ብሎ ማንሳት ይቻላል። ውድ ተመልካቾቻችን የወላይታ ዲቻ የትንሳኤ ምስጢር ምንድነው በሚለው ርዕሰ ጉዳይ ላይ ቆይታ ያደረግንበት የዛሬው የብስራታ ፕሮግራማችን የተከታተላችሁትን ይመስል ነበረ። ወላይታ ዲቻ በዚህ አቋሙ ይቀጥላል ወይስ አይቀጥልም? ፕሮግራም አዘጋጅ ወደ እናንተ ማድረሱ መላኩ ወልደሰንበትና አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ መሆን አብረናችሁ ቆይታ አድርገናል። ሰናይ ጊዜን ተመኘ።